ምን ባክሽ ለአበሻ ወንድ ጫት ላልፈሰፈሰው ሁላ ይሄንንም አባቱ ዲያስፖራ ነው ብዬ ነው። አባቴ ዲያስፖራ ነው ብያታለሁ። አደራ እንዳታስበላ። አታስብ ልጄ። በጋራ አይደል እንደ ህይወታችን የሚቀየረው። ታኮራኛለህ እኮ አባዬ። ግን እንደ እናትህ ቆንጆ መሆን አለባት። እኔ እሱን ላገባ አረ ወደ አባት ሀገር አሜሪካ ከወሰደኝ ብዬ ነው። ለማንኛውም ደውልሻለሁ። ምን ቆንጆ ብቻ አባቷ ሚሊዮነር ነው። ታኮራኛለህ እኮ እኔ አባዬ። ሳናስበው ሰዓቱ ሄዷል። ይሄን እየጠበቀችን ነው። እንሂድ። አባዬ ላጎቴ ነግረኸዋል? እየመጣሁ ነው ብሎኛል። ይኸው አባዬ። አቤት ልጄ እንዴት ቆንጆዬ ሚስት አግኝቷል። ኤፍሬም እባላለሁ። ሀጊ እባላለሁ። ቁጭ በሉ። አሁን የምኑ ነው ዲያስፖራ የሚመስለው? ተበላው እንዴ? ተጫወቱ። ሬስትሩም ደርሼ ልምጣ። አባዬ አባቷ እኮ ብታይ 3 ፎቅ እኮ ነው ያላቸው። ከድህነት አረንቋ የምንወጣበት ብቸኛው አማራጭ። ይቅርታ አረፈርኩ አይደለ? ታክሲ እኮ አጥቼ ነው። አደርክ እንጂ ይልቅና ቁጭ በል። ቀሪ ገንዘቤን ተዋወቃት። መላላት እንዴ? መለኛለች እንዴ? እንደ ቤተሰብ ነው የምትለውጠን። መጣች እንዴ? አረገወይን ሀጊና ያቱ ማላቸው ልጅ ድራችን ጥሩምባ የሚነፉት ልጅ አይደለች? እኔ አውቃታለሁ። ፎኩስ አንቺ እጅናቱ ፍቅረኛ ለሃለዳ ተግማማን። ና እንሂድ በቃ። ዲያስፖራ አይደለም እንዴ? የምን ዲያስፖራ? ዞር በሉ ባኮት። ወይኔ ሀጊ በቃ እንሂድ። ፀሐይ በረድ ይበል። ታክሲ አናገኝ። ያንጎ አለ። ያንጎ? አዎ እስከ 30% ባነሰ ዋጋ መጓዝ እንችላለን። ለመጀመሪያ ጉዟችንም ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ ከተጠቀምን እስከ 30% ቅናሽ እናገኛለን። ይህ የሚሆነው ግን እኔ በአፕሊኬሽን ስለምጠቀም ብቻ ነው። ኧረ ናውጣ ማፈሪያው